በየትኛውም በኢትዮጵያ ክልል ላይ የምትገኙ ተማሪዎች ካላችሁ ማለት ነው እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ እርግጠኛ ሆኜ የምነግራችሁ በጣም እጅግ ይጠቅማችኋል። ይህን ቪዲዮ እስከ መጨረሻው ድረስ በማየት አብረን እንቀጥላለን። እንግዲህ ዛሬ የምንመለከተው ትንሹ የጋራ ብዜት ወይም ደግሞ LCM ሊስት ኮመን መልቲፕል እንዴት መፈለግ አለብን? ለመፈለግስ ምን ማድረግ አለብን? እስኪ ለራሳችሁ ይህን ጥያቄ ጠይቁ። እንግዲህ LCM ወይም ደግሞ ትንሹ የጋራ ብዜት ከጋራ ብዜቶች ውስጥ ትንሹ የጋራ ብዜት ደግሞ ለማግኘት የግዴታ መጠቀም ያለብን አንድ የሚሰጣችሁ እንደዚህ ያሉ ቁጥሮች በሙሉ በምን መግለጽ አለባችሁ ማለት ነው? በብቸኛ ትንትን ወይም ደግሞ ፕራይም ፋክተራይዝ መደረግ አለባቸው። በብቸኛ ቁጥር ደግሞ መናገር ማለት ምን ማለት ነው? አስቀድማችሁ ደግሞ ሁለተኛውን ብቸኛ ቁጥሮችን ማወቅ አለባችሁ። ስለዚህ ከነዚህ ከብቸኛ ቁጥር ከሚለው እንነሳለን ማለት ነው። እነዚህ ቁጥሮች በእነዚህም ቁጥር መናገር እንደማለት ነው። 3 5 7 11 13 እነዚህ ቁጥሮች ማለቂያ የላቸውም። እነዚህ ሁለቱም ቁጥሮች 48 ቁጥርና 30 ቁጥርን የነዚህ ሁለቱም ቁጥሮች ትንሹ የጋራ ብዜት ለማግኘት ከተፈለገ አስቀድመን እነዚህ ሁለቱ ቁጥሮች በብቸኛ ትንትን መናገር ይጠበቅብናል። በብቸኛ ትንትን ደግሞ ለመናገር እነዚህን ቁጥሮች በአብዢ ዛፍ በመጠቀም ወደዚህ መቀየር እንችላለን። እያንዳንዷ ነገር ቀለል አድርጌ በደንብ ላሳያችሁ። ምን እናደርጋለን? 48 ቁጥር ለሁለት ማካፈል እንጀምራለን። በሁለት በምናካፍልበት ሰዓት በሁለት ስናካፍለው 24 ይሰጣቸዋል ማለት ነው። እንደገና እቺ 24 ቁጥር ደግሞ ለሁለት በምናካፍልበት ሰዓት 12 ይሰጠናል ማለት ነው። 12 ቁጥር ደግሞ መልሰን ለሁለት ስናካፍለው 6 ቁጥር ነው የሚሆነው። ያ ማለት 6 ለሁለት ስናካፍለው 3 ደግሞ ለ3 ስናካፍለው 1። ለምንድነው እስካሁን ድረስ ሁለት ቁጥር የተጠቀምኩበት? ምክንያቱም 48 ቁጥር ያለ ቀሪ በሁለት መካፈል ስለሚችል በሁለት እናካፍላለን 24 ነው የሚሰጣችሁ። 24 ደግሞ መልሰን በሁለት መካፈል ስለሚችል በነገራችን ላይ በ3 መካፈል ይችላል። ነገር ግን አስቀድመን በሁለት መካፈሉ ቼክ እናደርጋለን። በሁለት መካፈል የሚችል ከሆነ በሁለት እናካፍላለን። ከዛ በኋላ 12 ይሰጣችኋል። 12 እንደገና በሁለት ይካፈላል። በሁለት የማይካፈል ከሆነ ደግሞ በ3 ለማካፈል ትሞክራላችሁ ማለት ነው። እንዳጋጣሚ ሆኖ 12 ቁጥር በሁለት ስለሚካፈል 6 መልሰን ደግሞ 6 ለሁለት እናካፍላለን። 48ን የተጠቀምነው 48 ማለት 2 በራሱ ስንት ጊዜ ተባዝቷል ማለት ነው? 1 2 3 4 ያ ማለት 2 ሲባዛ በ2 4 ሲባዛ በ2 8 4 ርቢ ሲባዛ በ3 በቃ ይሄ ነው። ስለዚህ 48 በብቸኛ ትንትን ሲገለጽ 2 ርቢ 4 ሲባዛ በ3። በተመሳሳይ መልኩም ደግሞ 30 ቁጥርን ለማካፈል እንሞክራለን። ለሁለት ስናካፍለው 15። አሁን እንግዲህ 15 ቁጥር ለሁለት መካፈል ስለማይችል ለ3 እናካፍላለን 5። 5 ቁጥር ደግሞ ለሁለት ማይችልም ለ3 ማይችልም መካፈል የሚችላል ስንት ነው? ለ5 1። ስለዚህ ምን ማለት ነው? እና 30 ቁጥር 30 ማለት 2 ሲባዛ በ3 6 ሲባዛ በ5 30። ስለዚህ ይሄ ማለት 2 ሲባዛ በ3 ሲባዛ በ5። አሁን እዚህ ላይ ከደረሳችሁ በኋላ ልጆችም ሆነ ወላጆች ይሄን ቪዲዮ የምትመለከቱ ማለት ነው ከዛ በኋላ ትልቁ የጋራ አካፋይ ወይም ትንሹ የጋራ ብዜት መፈለግ በቀላሉ ትችላላችሁ ማለት ነው። እዚህ ጋር የተጠቀምናቸው ቁጥሮች 2 3 5። ስለዚህ 2 3 5 ነው ማለት ነው። እዚህ ጋር ትመጡና ትልቁ ትንሹ የጋራ ብዜት ሊሆን የሚችለው ማን ነው? 2 የተጠቀምናቸው ቁጥሮች ይሄ ተጠቅመናል፣ ይሄም ተጠቅመናል፣ 5 ቁጥር ተጠቅመናል። ስለዚህ ሲባዛ በ3 ሲባዛ በ5 እንልና አሁን እዚህ ጋር ጥንቃቄ ማድረግ አለባችሁ። 2 ትልቅ ርቢ ያለው ትጠቀማላችሁ። 2 ቁጥርን ብቻ ሳይሆን 2 ቁጥርም እዚህ ጋር አለ። ስለዚህ 2 ርቢ 4
2 ርቢ 4 እንጠቀማለን ማለት ነው። ሌላኛው ደግሞ 3 ቁጥር እንግዲህ እንደምታዩት 3 አለ ራሱ ነው 3 5 እዚህ ጋር። ስለዚህ ይሄንን ቁጥር ትንሹ የጋራ ብዜት ነው ማለት ነው። ያ ማለት 4 ርቢ 2 ርቢ 4 ሲባዛ በ3 3 ቁጥር እዚህም አለ ባይኖርም አንዱ ቁጥሮች ጋር ካለ የተጠቀምኳቸው ቁጥሮች 2 3 5 2 3 5 ትልቅ ርቢ ያለው ይሄኛው 4 ነው ወስደናል። እዚህ ጋር 4 ስላለ 3 እንግዲህ እዚህም አንድ ነው እዚህም አንድ ፓወሩ ተመሳሳይ ስለሆነ ተመሳሳይ ቁጥሮችን እንጠቀማለን። ስለዚህ ይሄን ቁጥር ስንት ነው ማለት ነው? 48 ሲባዛ በ5 የሆነ የምታገኙት ቁጥር አለ ማለት ነው። ስለዚህ የ48 እና የ30 ትንሹ የጋራ ብዜታቸው እዚህ ጋር አባስተን የምናገኘው ቁጥር ነው የሚሰጠን ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ በበርካታ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ። ሐሳብ አስተያየት፣ ምንም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በዛሬ ቪዲዮ መልካም ነገር ወደ እናንተ እንዳደረስኩኝ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮዎች እንገናኛለን። ሐሳብ አስተያየታችሁን ስጡ። እንግዲህ ቤተሰብ ሆኖ ሰብስክራይብ በማድረግ በቀጣይ ቪዲዮ እንገናኝ። ይመቻችሁ።